መክሊቷም ገብረስላሴ በመግባት ላይ ትገኛለች። ወርቅ ለኢትዮጵያ፣ ወርቅ ለሀገራችን። በሚገርም ሁኔታ በሚገርም ስኬት ሪኮርድ 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 ክብረ ወሰን ክብረ ወሰን ክብረ ወሰን ቆይትቶም ገብረስላሴ ወርቅ ለኢትዮጵያ። እናቴ ሩጫ ማለት ሞራል መደገፍ ነው እንጂ የኔ ሩጫ አይታጣቅም። ተፈራለች እኔ ሩጫ አለ ሲባል ያው ቤት ዘግታ ትወጣለች አታይ። በፊት ስለ ውጤቴ ነበር የሚጨነቁ አሁን ደግሞ ስለ ህይወቴ ይጨነቃሉ። ያገር ሲባል ቀላል አይደለም ማለት በጣም ነው የምፈራው በጣም ነው የምጠነቀቀው። እርግጥ ሁሉም ስለፈራ ስለተጠነቀቀ አይደለም እግዚአብሔር ስለዳ ነው። ተወዳጁ ተመልካቾቻችን እነሆ ዛሬ ወደ አንዲት ጀግና አትሌት ቤት እያቀናን ነው። ለመሆኑ ይቺ አትሌት ማነች? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በመጋበዝ እነሆ አትሌቷን እናስተዋውቃችኋለን። ነጭ ፈነጭ ገጭ እንኳን አደረሰሽ ለ2018 እንኳን አውራ ደረሰን። ሰላም ነው ማን ነው? አለን 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 ያው ቤትሽ ድረስ መጣ። ዞረን 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 ለምን እንዴ ነው? ለምን ቆንጆ ነው። እየተዘጋጀሽ ነው? ወጥረሽ ያ ብለናል ለሚቀጥለው ኦሎምፒክ ብለናል እንግዲህ በጣም ነው ቤትሽ። እንኳን ደህና ቆያችሁ። ያው አልፍተናል ከልምምድ የመጣሽው እንዳታልፊን ያደርግነው። አይ ችግር የለም ይቅርታ እንጠይቃለን። ለአሁን ምን እየታሰበ ነው? ምን እያሰብሽ ነው? ያው የዘንድሮውንስ እንዴት አየሽው ውድድሩን? ያው እኔ ይሄንንም ማለት አልችልም። ገብተህ የማታረገው ነገር ይሄ ጎደለው ይሄ ያነሰው ማለት ትንሽ ይከብደኛል እንደ አትሌት። ምን እንደሚያጋጥማቸው እንግዲህ ራሳቸው ነው የሚያውቁት። እኔ ደግሞ እያሰብኩ ያለሁት ለቀጣይ ዝግጅት ለማድረግ ነው። እንደውም የመብራት ኃይል አትሌቶች ሽኝት በተደረገበት ሰዓት እኔም ነበርኩና እኔ እንደውም እንዲሁ ንግግር ሳደርግ ሳይሆን ቁምጣ ለብሼ ብሮጥ ነበር የሚሻለኝ። ለአትሌት ከንግግር ይልቅ ያው ቁምጣ ለብሶ መሮጥ ይሻላል በጣም ማለት ሙያችንም ስለሆነ ያው ከመናገር ገብተህ ስታረገው ነበረ ድፍረቱም የሚሰጥና ያው እኔ ዛኔ አክብሮ ስለጠሩኝ ለመብራት ኃይል ትልቅ ክብር አለኝ። ከመጀመሪያውም ጀምሮ ለአትሌቶቹ ሞራል እንዲሰጥ ማለት ነው። ልክ አትሌት ማይክ ይዞ ሲናገር አያምርበትም ያው ሲሮጥ ነው የሚያምርበትና ያው ለዛ ነው እንደዛ ያልሽው። እንግዲህ ብዙ ነገር እንጫወታለን። እንግዲህ ያው ከሚዲያ ጋር በተያያዘ ብዙ ቃለ መጠይቆችን አላየሁም ያንቺን። እዚህ ጋር ደግሞ እንደተመለከትኩት በጣም በርካታ ድሎችን ነው ያሳካሽው። የወርቅ ሜዳሊያ፣ የብር ሜዳሊያ፣ የነሐስ ሜዳሊያ ብዙ ሜዳሊያዎችን አግኝተሻል። ኢትዮጵያን በዓለም አቀፍ አደባባይ በአትሌቲክሱ ወክለሽ የወርቅ ሜዳሊያ በማምጣት አኩርተሻል። እንዲሁም ሆኖ ግን ያው እንዳልሽው ማይክሽ ከምቀመጥ ቁምጣ ለብሼ ብሮጥ ይሻለኛል በሚል ሐሳብ መሰለኝ ብዙም አላየሁሽም ሚዲያና። ሩጫ እንዴት እንደጀመርሽ በማንሳት እንጀምር እስኪ። ያው እኔ ሩጫ የጀመርኩት እንደማንኛውም ሰው ከትምህርት ቤት እያለን እየሮጥ ከዛ አንዱን ታያለና በዛ ነበር የጀመርኩት። ማይቀየህ ነው የተወለድሽው? ያደግሽውም እዛው ነው? ከመቀሌ ወደ 20 ኪሎ ሜትር ወደዚህ ወደ ኋላ ተመለሰ። ከኩሃ ወደ ኋላ ማለት እዛ አካባቢ። ከዛ ካንቺ በፊት የወጣ አትሌት ወይ በሌላ ስፖርት ዘርፍ የሚሳተፍ ታዋቂ ሰው ነበረ? አዎ ያው በየእንትኑ በየወረዳው በየምኑ ብዙ የሚሮጡ አትሌቶች እና ያለን ሰማለና በትምህርት ቤት ራሱ ከትምህርት ቤት ወደ ትምህርት ቤት ይዞን ሲሄዱ ልክ ካኔ ተሻለ አንድ አትሌት እንኳን ስታይ
ነገ እንደሱ ሆናለን ነው እንጂ የምትለው ትላልቅ አትሌቶቹ አይደለም መጀመሪያ የሚታዩ ዛሬ የቀደመ ሰው ነገ ቀድመዋለሁ እየተባባልን ነበረ እዚህ ደረስነው። ሮል ሞዴልሽ ግን ላንቺ ማን ነው? እኔ ያው ሁሉም ለኔ ሞዴልስ ናቸው ማለት በፊት ከምናያቸው እነ ወርቅነሽም እነ ጥሩነሽ እነ መሲ እነ መሰረት ደፋር እነዚህ በሚዲያ ስለምናያቸው እና እርግጥ እኔ ከነሱ ጋር አንድ ማናጀር ሆኜ ደርሼበታለሁ ጀነር ሆኜ ማለት ነውና እነሱ ነበረ ልክ ገና መጀመሪያ ኢትዮጵያ ማሊያ ለብሰው ሲሮጡ መቼ ነበር አንድ ቀን እንደነዚህ ማሊያ አርገን እንሮጣለን ያው አሸንፋለሁ እንኳን ባይሆን ማሊያ አርጌ እንደዚህ ይሳተፋል በቲቪ ታያሉ ምናምን ይያል ነበር እና ለኔ እነሱ ናቸው። ከዛ ከክፍለ ሀገር እንደመጣሽ ያገኘሽው መጀመሪያ ማን ነው ከአትሌቶች? እኛ ያው መጀመሪያ ሩጫ እንደጀመር ትንሽ ውጤት እንዳመጣ መስፍን እንዳስተረል ነበር አቅፎ ያዘና ለኛ መሰረታችን መስፍን ነው። እዛ እየተቀመጥን እየመጣን እየተወዳደር ነበርና እዚህ አትሌቶቹ ስናይ በጣም ለማየት ራሱ እነሱ ሰላም ለማለት ራሱ በጣም እንደነቅ ነበር እና መጀመሪያ መጥቼ እዚህ ኢትዮጵያ ሻምፒዮን ሁለተኛ ስወጣ ወደ ማርክ የሚባል የነ ጥሩነሽ ማናጀር ጋር ሲሄድ እነ መሰረት እነ ጥሩነሽ ሳያቸው ከነሱ ጋር ማናጀሪን ሲሆን በጣም ትልቅ ሞራል ነበር የተሰማኝና ያው እነሱ ነበር እዚህ መጥቼ ያዩዋቸው። ያው ሰፊ ቤተሰብ ውስጥ እንዳደግሽ ከዚህ በፊት ስትነግሪኝ ነበርና እስኪ ስለ እናትሽ ስለ እህቶችሽ በአጠቃላይ ስለ ቤተሰብ ስላደግሽበት ማህበረሰብ ጥቂት እናውራ። ያው አስተዳደጌ እንደማንኛው ሰው እንደማንኛው አይደለም ያው ገጠር ነው ያደግኩት ከገበሬ ማህበረሰብ ነው የተወለድኩት ለቤተሰቦቼ ሶስተኛ ልጅ ነኝ የመጀመሪያ ሶስተኛ ልጅ ነኝ እና ያው ቤተሰቦቼ ለኔ ትልቅ ሞራልና ድጋፍ ነበራቸው ስፔሻሊ ወላጆቼ እንደ ገጠር ልጅ ከዚህ ይሄንን ይሻላል ብሎ እንኳን አማራጭ የሰጡኝ አልነበረም በኔ ፍላጎት ነበር ሲከተሉ የነበሩና ለዛ ነው እኔ ቤተሰቦቼና እህቶቼ በጣም ትልቅ ክብር አለ። ያው እንግዲህ በየአካባቢያችን በተለይ በገጠር ማህበረሰብ ውስጥ ትምህርት ከቅርብ ጊዜ ወዲያው ልጆች እንዲማሩ ወደ ትምህርት ቤት እንዲሄዱ ነው ግፊት የሚደረገው። አንቺ ደግሞ ከትምህርት በዛኛው በተቃራኒ ወደ ሩጫው ስታደይ ሩጫ ነው እንጀራ የሚሆነው ብለሽ ስትይ ከቤተሰብ እየመጣ ተቃውሞ ወይስ እንደው ግፊበት እስኪ እንደው ይሄ ነገር ይሆናል አይነት ድጋፍ የትኛው ነበረ ከቤተሰብ ላንቺ ሰጠው? አዎ ለኔ ትልቁ ሞዴል እናቴ ናት። እናቴ ያው ከድሮ 8ኛ ክፍል ደርሳለች በድሮ ትምህርት ተምራለችና ማንኛው አይነት ስራ ነው ብላ ነበር የምታምነው። እርግጥ በአካባቢው ተጽዕኖ ሊፈጥርብህ ይችላል የገጠር ልጅ ሆነ ቆምጣ ለብሰ ስትሮጥ ያው ረቆቷ የማሮጥ አለ ምናምን ተብሎ ጫና እንኳን ቢደርስ እናቴ ተቀባይነት አልነበረው እና ያው አባቴ ያው እኛ ባልነው ሐሳብ ነበር የሚቀበለው ስፔሻሊ ግን እናቴ ያው ከትምህርቱም አንፃር ይመስለኛል ማንኛው አይነት ስራ ነው በቃ ብቻ በያዘችበት ውጤታማ ትሆን ነበር የምትለው ድጋፍ ታረግልኝ ነበር እና ያው እሱ ነበር እኔ ስለዚህ ከእናትሽ ትልቅ ድጋፍ የሩጫ በጣም የመጀመሪያ ሩጫ ታስታውሻለሽ እዛው ያለሽ ማለት ለውድድር ተሳተፍሽበትም? መጀመሪያ ያረጥኩበት ያው እዛ ትምህርት ቤት እኛ ሀገር ትምህርት ቤት አለ በትምህርት ቤት ነበር እና በየትምህርት ቤቱ ይሄን እንወዳደር ነበር ከትምህርት ቤት ተዋጥቶ ያው ወደ ከተማ ኩይሃ ሄደን እንወዳደር ነበር ከዛ ተመልምለን ነው ወደ ክለብ ራሱ የገባነው። እና ትምህርቱን ቀጠልሽ ወይስ ወደ ሩጫው አዘነበልሽ? ወደ ሩጫውን አዘነበልኩ። ምንም ተቃውሞ አልነበረም ከዛ በኋላ እንደ ቤት ማትሪክ ተፈትኛ 10ኛ ደርሼ ነው እንጂ አቋርጬው ማለት ባልም ያው ተቃውሞ አልነበረም። ከተወለድሽበት አካባቢ ወደ ትምህርት ቤት ስቴጂ ረጅም ርቀት ነበር ወይስ አጭር ርቀት በአቅራቢያ ነበር ትምህርት ቤት? እስከ 6ኛ ያው አጥር ነው የሚለየን ከትምህርት ቤት ቅርብ ነኝ። ከ6ኛ ግን ወደ አድ ጉደም የሚባል ቲንግ ወደ 7 ኪሎ ሜትር ትሆናለች በእግሬ መላለስ ነበር። ስንት ኪሎ ሜትር? 10 7 ኪሎ ሜትር ትሆናለች እና 7 ኪሎ ሜትር በእግሬ ተመላለሽ ነበር። ስትጂ 7 14 ኪሎ ሜትር ስለዚህ የ10 ሺው እኮ ሆነ እኮ በቃ እንደምመዱ አስተዋጽኦ ሳይኖረው አይቀርም። ከዛ በኋላ ወደ ኩያ ነው ከዛ እዛ እንደጨረስኩ በቃ ወደ ሩጫዬ መጀመሪያ ክለብሽ
መስፍን ኢንዱስትሪያል ነው። ፕሮፌሽናል ሩጫንም እዛ ነው ጀመርሽው? እዛ ነው ጀመርኩት። ፕሮፌሽናል ሩጫዬን መስፍን ሆኜ ወደ አዲስ አበባ መጣ። ኢትዮጵያ ሻምፒዮን ነበረ፣ ሁለተኛ ወጣውኝ። ከዛ የጁኒየር የዓለም ጁኒየር ነበረ ፈረንሳይ ሊል የተካሄደው በ3000 ወርቅ ያመጣ። በዛ እያል ቀጠልኩ። ስለዚህ ምንጭያቺ አትረሻትም አይዘ 3000 የመጀመሪያ ውጪ ወጣባት እና ያው ለሀገር ምን ያህል ትርጉም እንዳለው እሱ ፈረንሳይ ሀገር ነበር ያስተማረኝ እሱ ነው። ኢትዮጵያ ግን ከዛ በፊት ብዙ ሩጫዎችን ኢትዮጵያ ውስጥ ብዙ ሩጫ አለ። በክለብ ወክዬም በወረዳዎች የሚደረጉም እና ብዙ ሩጫ አለ። ከመብራት ኃይል ጋር ምን ያህል ቆየሽ? መብራት ኃይል 4 አመት ሆነኝ የቆየሁት። ያው 4 አመት ውስጥ መብራት ኃይል ያለኝ ክብር እንደዚህ በቃላት የሚገለጽ አይደለም። እንግዲህ ከመስፍን ኢንዱስትሪያል ወደ መብራት ኃይል ግን አሳዳጊ ክለብሽ ያው መስፍን ኢንዱስትሪያል ነው። መስፍን ኢንዱስትሪያል ውስጥ ደግሞ ብዙ አትሌቶች ነበሩ አይደል? አሁን በብሔራዊ ቡድንም ውስጥ ያሉ አሉ። በተለያዩ የሩጫ ውድድሮችም ላይ የምናያቸው አትሌቶች አሉ። በጣም መስፍን እያለን በጣም ጠንካራ ቲም ነበረ። በመስፍን መተነዚ 2 ጊዜ ክሮስ ካንትሪ ዋንጫ ወስደናል እና ብዙ ትላልቅ አትሌቶቹ መነሻቸው መስፍን ነው። ያው በነበረ ሁኔታ ትንሽ ተበታተነና እኛም በመሃል ወደዚህ መጣን። ከዛ ያው ክለብ መብራት ኃይል ገባን እንጂ መነሻችን መስፍን ነው። አሁን ለተሰንበት ጉዳፍ ለተሰንበት ትራንስ ነበር የነበረው። ትራንስ የነበርነው እዛ ሀጎስ እኔ የተወሰነ አመት 1-2 አመት ነው ምናምን የቆየች ጉዳፍ ብዙ አሉ እና ለምለም ብዙ ጠንካራ አትሌቶች ነበር። እነዚህ እንግዲህ አትሌቶች አሁንም በብሔራዊ ቡድን ውስጥ አሉ አሉ። ፍሬያቱ ነው። እዛ ወደ አዲስ አበባ መጣችሁ። ቀጥታ ወደ ክለብ ገባሽ ወይስ? ቀጥታ ክለብ አልገባም። እኔ ከጦርነቱ መሀል ነው የመጣሁት። እዛ ሲጀመር እዛ ነበርኩኝ። በመሀል ያው ክፍተት ሲገኝ አንዴ ፍላይቱ ጀምሮ ስለነበረ ቶሎ ወጣን እና እንደመጣሁኝ እዚህ ትንሽ እስከመረጋጋ ጊዜ ወስጃለሁ። ከዛ በኋላ በርሊን ከሮጥኩ በኋላ ነው መብራት ኃይል የገባሁት። የጦርነቱ ወቅት ያው እዛው እንደነበርሽ ሰምቻለሁ እና የተለያዩ ፈተናዎችም እንደነበሩብሽ በተለያየ መንገድ ያው ስም ስለነበረሽ እንደ አትሌት እንደ ብሔራዊ ቡድን አትሌት ወይም እንደ ጠባቂ አትሌትም በብዙ ሲነገር ነበረ። ያው በብዙ ፈተናዎች አልፈሽም ቢሆን ወደ አዲስ አበባ መተሻል። ያው ባላስታውሰው ይቀለኛል። እኔ ማት ሚር ታስታውስ ያለሽ የሚባለውም አይደለም መቼም ማይረሳ ነው። እዛ የነበረው ሁኔታዎቹ በጣም ከባድ ሁኔታ ነበሩ እንደማንኛው። እኔ እዛ ሁኜ እንዲያም ስለ ህይወታችን መትረፍ አለ መትረፍ አይደለም ነጊ ከዚህ ወጥ በዚህ ሊቀር ነው ወይ ስፖርቱ ከበስፖርቱ መላየት ነበር ማስበው እና በጣም እኔ እንጃ በጣም ከባድ ነበር። ወደዚህ ከመጣሽ በኋላ ቀጥታ ልምምድ ጀመርሽ? ያው ከመጣሁ በኋላ ትንሽ 1-2 ሳምንት የሚሆን ተረጋጋው። ለካ ይሄ ማለት እንደ ማለት እዛ ሆነ ወደዚህ የምትሰማው ትንሽ ይከብዳል። እንደገና እዚህ ሆነ ደግሞ ወደዛ ስትሰማ ያው ልብን ይሰረቃል። ግን ያው ስፖርት እስከሆነ ድረስ ስራ እስከሆነ ድረስ እየቻለ እንግዲህ በዚህ አጋጣሚ ከቀነኒሳ በቀለ ጋር ያገናኛችሁ ልዩ ነገር እንዳለም ሰምቻለሁ። ከልምምድ ቦታ ጋር በተያያዘ በዚህ ወቅት ነው አይደለም? ከትራክ መሮጫ ሜዳ ከልምምድ ቦታ ማጣት ጋር ተያይዞ እንደሱ ሳይሆን ያው ቀነኒሳ ለኛ ያረጋልን ከቡዳፔስት መልስ እንመጣ እና ያው ከፔስ መከራችን ጭምር ዝም ብለን ትራክ በነፃ እንደምንሰራ ፈቅዶልናል። ትልቅ ያው ማለት ይሄ በብር የማይገመት ስጦታ ትልቅ ክብር አለኝ ለቀነኒሳ። አስቦ አንድ ሲጀመር ትራኩ መስራቱ ራሱ ትልቅ ነገር ነው። አትሌቶቹ ይሰሩበታል ብለ መስራቱ ትራክ ባጣንበት ቦታ ተጨማሪ ደግሞ ለኛ ይሄው ትልቅ ሽልማት መቼም የማይረሳ ሽልማት የሰጠን እሱ። ስለዚህ በድላችሁ ውስጥ ቀነኒሳ አለ ድሮም አለ የራሱ አስተዋጽኦ አድርጓል። እንግዲህ ከዛ በኋላ ነው ተደጋጋሚ ድሎች፣ ተደጋጋሚ ወርቆች፣ ተደጋጋሚ ብር እያመጣሽ የቀጠልሽው። በፈረንሳይ ወይም በወጣቶች ሻምፒዮና ላይ ካሸነፍሽ በኋላ ለሁለተኛ ጊዜ ወዴት ነበር ወደ ውጭ ሄድሽው? በየትኛው ርቀት ነው የተወዳደርሽው? እዛኔ ታዳጊ ሳሸንፍ በ3000 ነበረ። እንደገና ደግሞ አሜሪካ ኦርገን ላይ የወጣቶች ነበረ 2017 አይ ቲንክ
እና እዛኔ አትሌት ሆኖ ፈተና የማይገጥምበት የለም። ምክንያቱም ባይታወቅም ሳልወዳደር ነው የተመለስኩትና እርግጥ እንደዚህ አይነት ሲያጋጥሙ ያጠነክራል። ለቀጣይ ጎልተህ እንድትወጣና ጥንካሬ እንድታሳይ ያደርጋልና ትልቁ ከፈረንሳይ ቀጥዬ እዛ ነበር የሄድኩት። ያው እግዚአብሔር ይመስገን አስተምሮኛል ብዬ አስባለሁ። እንግዲህ አታውቂውም እኮ ብዛቱን ያለ ወርቅ ያለ ብር ያለ ነሐስ በጣም በርካታ ነው። እንግዲህ እያንዳንዶቹ ውድድሮች የራሳቸው የሚታወሱበት ልዩ ነገር ይኖራቸዋል። እንግዲህ ይህን ያህል ዓመት ወደ 12 ዓመት ሆነሽ እንግዲህ ከመስፍን ኢንዱስትሪያል ጀምረሽ እስከ አሁን ድረስ ወደ 12 ዓመት ቆየሽ በሩጫው ላይ። በእነዚህ ዓመታት ስትሮጪ ማትረሻቸው እንደው በዚህ ሀገር ያደረኩትን ሩጫ በዚህ ምክንያት አረሳውም ብለሽ የምትይው? ያው እያንዳንዱ ሩጫ እያንዳንዱ የራሳቸው ምክንያት አላቸው። እዛን ጊዜ ታዳጊ መጀመሪያ ስወጣም ውጪ አይቼም አላቅም ወጥቼም አላቅም እና ስሮጥ ገና ከመሮጤ በፊት ትንሽ እግሬ ወለም ታጋጥሞኝ ነበረ። የነበርንበት ሊፍት አልነበረውና ልወርድ በችኮላ ማለት ነው። ከዛ እግሬ ታስሬ ነበረ እና ታስረክ ውጪ ነበር ያሉኝ እና ዶክተር ይልማ ካዩኝ በቃ የሆነ ነገር ገና ለገና አይቶኝ የሆነ ነገር ያደርጋል ብል ፈትቼ ነበር ያረጥኩት። ምክንያት ሊሆንባት ይችላል ምናምን እያሉኝ ነበር። አጋጣሚ ሆነ ግን እኛ እየሮጥ ሌሎች ሀገር አሸንፈው የነሱ መዝሙር እየተዘመረ ነበር። እኔስ እንደነዚህ አሸንፌ መዝሙር ሊዘመርልኝ ይችላል ይሆናል ወይ ያልኩ ነበር አስቤ የሮጥኩትና በቃ ዛን ጊዜ ማሻነፍ ለኔ ትልቅ ነገር። ከዛ በኋላ እንደሚሸነፍ ሁሉ መስሎኝ ተሰምቶኝ አያውቅም። ሁሌ ድል እንደምታደርጊ ነው። ሁሌ ድል ከዛ ለካው ስፖርት ውስጥ አንድ ተሸነፋለህ ታሸንፋለህ እና እርግጥ እያንዳንዱ የራሳቸው እንትን አላቸው እንጂ ያው ማይረሱ በብዛት የ4 አመት ውስጥ ላይ የ2 አመት ውስጥ ቤተሰብ ሳታገኝ ምንም ነገር ያጫና ተሸክመ ደግሞ ውጤታማ ስትሆን ሁሌ የማይረሳ ነገር ነው። አሁን ከኢትዮጵያ አትሌቶች እንግዲህ ብዙዎቹ በዓለም አቀፍ አደባባይ የሚታወቁ ናቸው። በአትሌቲክሱ መንደር ስማቸው ጎልቶ የሚጠራ ነው። ግን እንዳንቺ በተመለከትሽባቸው ወይም ያኔ ድሪም በምታደርጊበት ወቅት ልጅ ሆነሽ ያለ በምታስታውሽበት ወቅትና እንደው እንደ እከሌ በሆን የእከሌን ይሄን ቢዝ ይሄን ውድድር ባሸንፍ ብለሽ የተደሰትሽባቸው አጋጣሚዎች አሉ ስትመለከቺው ቴሌቪዥን? አዎ በተለይ ወደ ማራቶን ስመጣ ማሪን ዲባ በጣም ነበር ማደንቃት እና በጣም ወዳት። እሷ 2015 ቤጂንግ ላይ የሮጦች ሩጫ ሁሌ ኮምሪ አይጠፋምና አንድ ቀን እንደ በቃ ምትለው አለ ትራክ የራሱ ምትመኘው ሰው አለ ማተና ትራክ እና ጥሩየና መስፍን እና ጥሩየና እና መሰረት የሚቆጣጠሩ ስለነበረ ያው መቼ ምትመኘው ላይ ያለው ነው ምትመኘውና ለነሱ ነበር እንትን ምንላቸው። ወደ ማራቶን ስመለስ ግን ማሪ አራራጧም ደስ ይለኛል። በቃ ቆራጥ ናት። እሷን ነበር ደስ የሚለኝ። እንዳጋጣሚ ሆኖ አንድ ማናጅመንት ነን ስቲል ያው ተከባብረን ነው ተሰራለች። አብራችሁ ሮጣችሁ? አዎ ለኛ ምክር ትሰጣለች፣ ሞራል ትሰጣለች፣ ትሮጣለች ለራሷም እና እሷ እንደሷ ሆናለ ብዬ ነበርና ሁለተኛው ወርቅ የተቀበልኳት ደግሞ እኔ ነኝ። 2015 እሷ ወርቅ እንዳመጣች አልመጣም ነበር እና እኔ ነኝ ኦርጋን ላይ ያመጣሁትና ይሄ ነበር አሳክቻለሁ ያልኩት። እንደው አንድ አትሌት ለምሳሌ በአንድ ውድድር ላይ ሲያሸንፍ ያው ወርቅ በእኛ በኢትዮጵያን ዘንድ ያው በረጅም ጊዜ የተለመደ ስለሆነ ሁሉም አትሌት በሮጠ ቁጥር ወርቅ ቢያመጣ ደስ ይላል። ከዛ ብርም አለ፣ ከዛ ወደ ነሐስ ማምጣትና በሜዳሊያ ሰንጠረዥ ውስጥ የመግባት ስሜት አለ። ሁሉም አትሌት ለወርቅ ስለሚሮጥ አንቺ በግልሽ በብር ባገኘሽባቸው ጊዜያት የተሰማኝ ስሜት አለ? አዎ ማለት ቅድሚያ ሀገር ላይ ስትወክል ተመርጠ ወደ ሀገሩ መቀላቀል ራሱ ትልቅ ነገር ነው። ማለት የተሻለ ስለሆንክ ነው ወደ ቲሙ የምትቀላቀለው። ሁለተኛ የኛ ግን ምንድነው የተለመዱ ነገር አለ እንደ ባህልም የተወሰደ በተለይ ረጅም ርቀት ላይ የኢትዮጵያኖች ናቸው ተብሎ ያው ከኬንያ አልፎ ከኢትዮጵያና ከኬንያ ውጪ ሌላ የሚቀላቀልበት ብለን ማታስበው ድሮም ያቆይልና ያሳዩን ስለሆነ አሁን በማራቶን መጣ ኢትዮጵያውያን የምትነሳው ወይ ኬንያ ናት 10,000 5,000 እንደዛና ወርቅ ካላመጣ ሰው ብርና ነሐስ ምን እንዳለው ትርጉሙ ራሱ ማያቅም አይመስለኝም። ማለት እርግጥ
ከስሜት አንፃርም ሊሆን ይችላል። እኔ ወርቅና ብር ያመጣቸው ደስታውም ይለያያል፣ የሰው ሞራልም አስተያየቱም ሊለያይ ይችላል። ማለት ወርቅ ሳመጣ የነበረውና ድባብ ብር ሳመጣ አንድ ሊሆን አይችልም። ለኔ ግን ማዳሊያ መግባቴ ትልቅ ነገር ነው። አንድ አትሌት እንኳን ደጋግሞ ይቅርና ነሐስም ትልቅ ነገር ነው። መጨረስ ውድድሩም ትልቅ ነገር ነው ለአትሌት ማለት የሄደው ኃላፊነት ከባድ ነው። ውድድር ተወዳድረ መጨረስ ራሱ ትልቅ ነገር ነው። ምን እንደሚያጋጥም ስለማይታወቅ እንጂ ልዩነቱ ትልቅ ልዩነት አለ። ሴት አትሌቶች ከሩጫ ወይም ከአትሌቲክስ ጋር የሚገጥማቸው ሌላ ፈተና የጊዜ ጉዳይ ነው። የመውለድ ፍላጎት ሊኖር ይችላል፣ የረፍት ማድረግ ፍላጎት ሊኖር ይችላል እና እስከዚህ ጊዜ ገደብ ድረስ እሮጣለሁ፣ በዚህ ጊዜ ደግሞ ይሄን አደርጋለሁ የሚል ቅል ያስቀምጡ ይችላሉ። እንግዲህ አንቺ በእነዚህ 12 ዓመታት በወጥነት እየሮጥሽ ነው። በሜዳሊያውም በግል ውድድሮችም ላይ እየሮጥሽ ነው እና አሁን ጎይቶም እንደ ሀሳብ በራሷ ጊዜ የምታስቀምጠው እቅድ አላት ወይ እንደዛ አይነት ነገር? ያው እንደ እቅድ እንኳን በእኛ ሀገር የተለመደም አይመስለኝም። ማለት እንደ አጋጣሚ ካልሆነ በስተቀር እንደዚህ ፕላን አውጥቶ በፕላን የሚንቀሳቀስ እኔ እንጃ። ማለት አንድ ሲስተም ውስጥ ሩጫ ላይ ከገባ ከባድ ነው ከዛ ለማረፍ። ማለት ከፊት ትልቅ ውድድር ይጠበቃል። እንደገና እሱን ስትል ያኛው ስለሚመጣ ነው ሳታውቀው ጊዜዎች የሚሄዱ። እርግጥ ሁሉም ሰው ከዛ የሚቀር ሰው የለም። ህይወት እስከሆነ ድረስ ያው የመሮጥ ምክንያት የማደግ ምክንያቱም እሱ ስለሆነ ያው እኔም እንደማንኛው እግዚአብሔር በሰጠኝና እግዚአብሔር በፈቀደው ሰዓት ላስብበት ይችላል። በሮጥሽባቸው ጊዜያት ባገኘሻቸው ሽልማቶች ምንም ያለ ምንም ጥርጥር ህይወትሽ ይቀየራል። የቤተሰቦችሽ የኑሮ ሁኔታም ይቀየራል። ያው ምንም ሚስጥር የለውም እሱ። እንደው ድሮ አስበሽው ለቤተሰቦችሽ ይሄን አደረኩት በዚህ ተደሰትኩበት የምትይው ነገር አለ? አቅለሽ በቃ እንዲህ ያደርጋለሁ የልጅነት ህልም ይኖርሻል መቼም? አዎ በጣም እኔ ትልቁ ለኔ ወላጆቼ ትልቅ ሆኖ ማየት ነበር ህልሜና ኢቭን እነዚህ እኮ የቦይቶ አባት እናት ናቸው ማለት ራሱ ትልቅ ነገር ነው። ሁለተኛ ያው የነበርኩበት የተወለድኩበት እሱ ራሱ ማሳደስ ለኔ ልክ እኔ እንዳደኩ እነሱም ሲያድጉ ማየት ነበር የሚያጓጓኝና ነገ ትልቅ ቦታ ደርሼ ይሄንን አረጋለሁ ብዬ ያሰብኩት አሳክቻለሁ። የቤተሰቦችሽ አድርገሻል። ሚላሉ አሁን አባትሽ ይደሰታሉ። ከደስታ በላይ ሌላ የሚያስደስት ነገር የለም እና በጣም ነው ደስ የሚላቸው። ያው የበለጠ እነሱ ደግሞ እኛታቸው የኔ ደስታ ለማየት አሁን በፊት ስለ ውጤቴ ነበር የሚጨነቁ፣ አሁን ደግሞ ስለ ህይወቴ ይጨነቃሉ። ያ ሩጫዎችን ስትሮጪ እናቴ ሩጫ ማለት ሞራል መደገፍ ነው እንጂ የኔ ሩጫ አይታጣቅም፣ ተፈራለች። እኔ ሩጫ አለ ሲባል ያው ቤት ዘግታ ትወጣለች፣ አይታጣቅም። እኔ ስሮጥ ስታሸንፍ ንገሪኝ። አዎ ባለፈው ብቻ የኦርጋን ጊዜ ሁኔታው ነገር ትግራይ ቲቪ ይመስለኛል በመኪና ሄዶ በሞባይል ሲያሳያት ነበርና ያየች ያው እንባዋ ነበር የሚቀድማት እንጂ ሌላ ጊዜ አንቺን ሩጫ እንደዚህ ቆይቶ ማለት እንደዚህ ዛሬ ትሮጣለች ብላ ቲቪ የምትከታተል አይደለችም። ስለምትፈራ አታይ። ስለሚፈሩ ነው ወይ ስለማይወዱ ነው? አይደለም፣ ስለምትፈራ ነው፣ ስለምትጨነቅ ነው። እኔ ምን እንዴት ብዬ እንደምሮጣት ስትሸነፍም ምናልባት ሲሸነፍም ውስጧ ጥሩ ላይ ሰማት ይችላል። ምን ሆና ይሆን ምን አጋጥማት ይሆን የሚል ሀሳብም ሊኖራት ይችላል። እና በፍርሃት ነው እንጂ ያው በሩጫ ለመውደድ አይደለም። መጀመሪያ የተወዳደርሽው ሩጫ ስታሸንፊ ያ የፈረንሳይ ሊሆን ይችላል ወይም እንግዲህ በኢትዮጵያም ሊሆን ይችላል። እነሱ አያውቁም አሁን እንደዚህ አይነት ነገር ስለ ሩጫ ምናልባት ሰምተው ሊሆን ይችላል እንጂ በቤታችን እንዲህ አይነት ድንቅ አትሌት ወጣ ያው አታስቢም። ድሪም ልታደርጊ ትችያለሽ፣ ግን ይሆናል ብለሽ እርግጠኛ ሆነሽ መናገር አትችይም። ግን ውጤቱ መጥቶ ሲያዩት የልፋትሽ ውጤት ፍሬ አፈርቶ ሲያዩት ምን አሉሽ ያኔ? አዎ ማለት እነሱ በዜና አይተዋል። ማለት እኔ መጀመሪያ ስመጣ አዲስ አበባ ገና ጀማሪ ሆኜ ስመጣ እና ክለብ ስገባ ሁሉ ነገር ያማላውላቸው ያው የኔ ያህል ስታንዳርድ የጠበቀ ቲቪም ባይሆን ያቺ ትንሽዋ ቲቪ ምናምን አጭር ጉዛነች ስለነበራቸው በፊት ዜና ሲያቀርቡ ስፖርት ዜና ምናምን ሰምተዋል እንዳሸነፍኩ ማለት ነው። እንደመጣው ደግሞ ክለቤን
ልክ እዛ እንደመጣው ወደ መቀሌ አይደለም የሄድኩት ወደ ሀገሬ ሄጄ ከቤተሰቦቼ ስወጣ እና አቀባበልና እዛ ነው የተደረገልኝ ከዛ ነው ወደ መቀሌ የሄድኩት ታላቅ አቀባበል ነበር የጎይቶም የአቶ ገብረስላሴ ልጅ መጣሽ ተብሎ አምባሻ ጠላ ተዘጋጅቶ ያው ስማ ባህላችን እስከሆነ ድረስ አይቀርም አዎ እንግዲህ እንዳልሽው አንድ ከቤተሰብ የሚወጣ አንድ ልጅ ውጤታማ ሲሆን ጎን ለጎንም የቤተሰብ ህይወት ይቀየራል በፊት የነበረ አህያ በወለደች አረፈች የሚል እኮ አለ አንድ ሀገራችን ተረት እና ትልቅ ነገርም ይሆናል ባለፈውም ስታሳየኝ በእንትን በጣም እየተገረምኩ ነበርና በቪዲዮ ስታሳየኝ አጥረሽ የቤተሰቦችን ሰርተሽ በአግባቡ ተለየ ባይሆንም እንደ ልጅ የሚጠበቅብሽን ነገር ማድረግ መደገፍ መቻል በራሱ ትልቅ ደስታ ይሰጣል አዎ እግዚአብሔር ይመስገን በአሁን ሰዓት ቤተሰቦቼ ይሁን እህቶቼ ይሁን ጥሩ ላይ ነው ለከኔ ጥሩ ላይ እንዳለበት ዝቅተኛ ሆኖ የሚኖርበት ምክንያት የለም ረግጥ የነሱ ማስተዋጽኦ ስለነበር እኔ ስሮጥ አግዞኝ ምግቤን ሰርቶ ጫማዬን አጥቦ ልብሴን አጥቦ የነሱ ድጋፍም ስለነበረው ያው ነው ውጤታማ ዋጋ እየከፈልሽ ዋጋ እየከፈልኩ ነው ያው ረግጥ ብድር እየከፈልሽ ነው የወላጅና ስፔሻሊ የወላጅ ብድር መቼም ተከፍሎ አያልቅም ያው መሆን ስላለብህ ነው የምትሆነው እንጂ እኔ ከፍያለሁ ምልበት አይደለም የነሱ ውለታ ከባድ ነው ያው እስኪ ለጅማሬ ያህል ግን በአቅሜ ያህል ትንሽ ትልቅም ባይባል ያው የነሱ መጥናቸው እንኳን ባይባል ግን እግዚአብሔር ይመስገን የተሻለ ኑሮ እየኖሩ ነው አሁን በውድድር ምን ያህል ሀገሮች ሄድሽ ያልሄድኩባቸው በጠራ ይቀለኛል ያልዞርሽበት ምናልባት ያልሄድኩት ሀገር ካናዳ ግን ውድድር ይደረጋል ያው ቅዝቃዜው ማስቸጋሪ ይደረጋል እንዳጋጣሚ ሆኖ እጃላቅ ብዙ አይሰማም ብዬ ነው ያው አዎ እንጂ ሌሎቹ መሄጃው በብዛት የሮጥሽው ሰሜን አሜሪካ ዩኤስኤ በብዛት አሜሪካ አውሮፓ ሩጫለሁ የሩቅ ምስራቅ መካከለኛው ምስራቅ አውስትራሊያ ሲድኒ ማራቶን ሩጫለሁ ጃፓን ሩጫለሁ ቻይና እንግሊዝ የቤልጂየም ብራስልስ ጀርመን ኖርዌይ ስዊድን ማን በጣራን እንጂ ሀገሮች ራሱ ያው ውድድር ሁሉም ቦታ ስለሚካሄድ ያው በአመት መቼም አንድ ሀገር ሁለት ሀገር ሳትሄድ አትቀርም ከወጣትነትሽ ጀምሮ የወጣቶች ሻምፒዮናን ካሸነፍሽበት ጀምሮ እስከ ትልቁ የኦሬገን ማራቶን ድረስ ከዛም በኋላ ያሸነፍሻቸው ውድድሮች እንዳሉ ነው ብዙ ሰው የኦሬገን ማራቶን ስለሚያስታውስ ነው በተለያዩ ምክንያቶችና እስከሱ ድረስ በተለያዩ ክፍለ ዓለማትን በላይ ሀገሮች ብዙ ስለሆኑ የሮጥሻቸው ውድድሮች በሜዳሊያ ደስ በሚያሰኘው ወርቅ ከዛ በብር ከዛ በነሐስ አጠናቀሻ እነዚህ ውድድሮች በአጠቃላይ ያለሽ ሜዳሊያዎች አታውቂያቸው ብዛታቸው አላቅም ያው አስቤም ቆጥሬያቸው አላቅም ርግጥ እነዚህ ተላልቆቹ ይታወቃሉ ማለት አሁን በማራቶን 10 ማራቶን ሩጫለሁ ከ10ም 7ቱም ሜዳሊያ ውስጥ ነኝ ቶፕ 3 ነኝ አጋጣሚ ሆኖ አይ ቲንክ ሁለት ብቻ ነው መሰለኝ ከሜዳሊያ ውጪ የሆንኩት ነው 3 ማራቶን 10 ማራቶን 3 ነው ከሜዳሊያ ውጪ የሆንኩት እንጂ በ12 አመት የሩጫ ታሪክ ውስጥ 10 ማራቶን ሮጠሻል ነው 4 አመት ውስጥ ማራቶን 2021 ነው የጀመርኩት በስንት ርቀት ነው የጀመርሽው ሲጀመር ከ3000 እና 3000 5000 10000 እየሮጥኩ ቆይቻለሁ ከዛ ሀፍ ማራቶን እየሮጥኩ ቆይቻለሁ ማራቶን ግን 2021 በርሊን ላይ ነው የጀመርኩትና ከ4 አመት ውስጥ ነው መብራት ኃይል ከገባሽ በኋላ ማለት ነው መብራት ኃይል ከገባ እንደ በእነዚህ የሩጫ ውድድሮችሽ ወይም ባደረግሻቸው በሙሉ የሩጫ ውድድሮች ሂደት ውስጥ ይሄ ውድድር በጣም ፈትኖኛል በጣም ለአስጨራሽ ትግል አድርጌበታለሁ የምትይ ውድድር የትኛው ነው ያው በብዛት ሁሉም ህልህ አስጨራሽ ናቸው ውድድር ስትገባ በቀላሉ አንድ አንገት ለአንገት የሚባለው አይደል ህልህ አስጨራሽ የነበረ የኦርገን ነው አሁን ከኬንያዊት ዋጋ ልክ ባለፈው ነትግስ እንዳረጉት ነው በጣም እስከ መጨረሻ ላይ ከባድ ነበረ እንደ ህይወት ደግሞ እሱ ላይ ያደረሰኝ የቶኪዮ
ከዛ በፊት ከኦርገን በፊት ማራቶን ሩጬ ነበረ እና በጣም ጥሩ ላይ ነበር። የኮሮና ጊዜ 16 ቀን እዛ ተቀምጠን ነበር። ቀድመን ከዚህ ሄድ ነውና 16 ቀን ለብቻ ሆቴል ተሰጥቶ እያንዳንዱ ሰው ነበር አይቆየን። እንዳጋጣሚ ዛኔ እግሬ ያሞኝ ነበር። ያው እስከ 35 እኔና አንድ ኬንያ ሆነን ነበር ስንሄድ ነበር። ከዛ በመሃል እግሬን ህመም ተሰማኝ። ግን እንደዛ ሆኖ እግሬን በጣም አውጦ አጋጣሚ ሆኖ ፎቶው እኔ ጋር የለም እንጂ በጣም እንዴ አውጦ ነበር። ያው ጨክኛ ነበር ሶስተኛ ያወጣውትና እንደዛ አውጦ አዎ የሱን አስተዋጽኦ ነው የኦርገኑ ማለት እዛ ሶስተኛ ባልወጣ ኖሮ ኦርገን አልመረጠም። ያው ጨክኛ እዛ ሶስተኛ ጨረስኩት። ከዛ እንዲሁኛ ራሱ ፈጣን ሰዓት ነው ያወጣኩት። ከዛ ኦርገን ላይ አካካስኩት ማለት ነው። ያ ውድድር የዓለም የአትሌቲክስ የሻምፒዮና ውድድርን ሪከርድ ያሽበት ነው። ለአመታት ያ ሪከርድ ደግሞ በፓውላ ራድክሊፍ እጅ የነበረ ነው በእንግሊዛዊቷ። ሰዓቱን እንደምታሻሽው ወይም ያን ሪከርድ እንደምትሰብሪው እንትኑ ነበረሽ ህልሙ ይኖርሻል። ኦፍ ኮርስ ምንም ጥርጥር የለውም። እሱ ግን ኢነርጂሽን ስታዩ ወይም የምትሮጥበትን ፔስ ስታዩ ያን እንደምታደርጊው ይሰማሽ ነበር? አይ አሁን የሀገር ስትሮጥ ቅድሚያ አሸንፋለሁ ብለን ነው የምታስበው ወርቅ ለማምጣት ነው እንጂ ሰዓቱ ምንም አስፈላጊም መቴን ያህል ትኩረት አድርገህበት የምትገባም አይደለም። እንደ ውድድሩ ነው ማለት አንድ ሰው አገር ከወከለ የግል ስትሆን ነው ሰዓት ትኩረት የምታረገው። ከደረጃ ካጣው ሰዓቴን አሻሽላለሁ ብለህ የምትደሰተው። የሀገር ግን ያው ዋናው ቅድሚያ ወርቅ ስለሆነ ወደ ወርቅ ነው ፎከስ የምታረገው። እኔ ህልሜ የነበረ ያው እግዚአብሔር ረቶኝ ወርቅ አመጣለሁ የሚል ነበር እንጂ ሰዓቱን የፓውላ ስንት እንደነበር ራሱ አላውቅም ነበር። ከዛ እኔ ሩጬ እንደጨረስኩ ነው ሻምፒዮኑ ሪከርድ እንደሆነ ታወቀ እንጂ እንዳጋጣሚ ሆና ፓውላ ዛ ነበረች እና ከሷም ዛን ጊዜ ፎቶ ተነስቻለሁ። የ20 አመት ሷጋ እንደነበረ ነው። ያ እንግዲህ የኦሪገን ኦሎምፒክ አለ የኦሪገን ዓለም አትሌቲክስ ሻምፒዮና ላይ ያመጣሽው ውጤት እንደማይረሳ ሆኖ እያለ ግን በሌሎች የውድድር ዘርፎች ወይም በሌሎች የውድድር መድረኮች በጣም ጠንካራ ተፎካካሪ የነበረ አረሳው የምትይው አትሌት አለ? አዎ ማለት የቶኪዮም እንዳልኩ በቃ በጣም ትልቅ እስከ መጨረሻ ፍክክር ነበረ። የኒውዮርክም ማለት ማንኛውም ውድድሮቹ እንደዚህ እንደቀላል የምታየው አይደለም። ያለ ፍክክር የጨረስኳቸው ውድድር የለም። ህልህ አስጨራስ ነበር። የቡዳፔስትም እንደዛ እና ያው ሁሉም ውድድር በፍክክር ነው የሚያልቁት። ግን ካሸነፋችሁ በኋላ ምሳሌ ያው ስቴዲየም ውስጥ ባንዲራ ይኖራል፣ የህዝብ ስሜት ይኖራል። በተለይ ደግሞ የወርቅ ሜዳሊያ ሲመጣ ያ ስሜት የተለየ ይሆናል። እንደ ምሳሌ አንዱን ውድድር ወስደሽ ያን ጊዜ የተሰማኝ ስሜት በጣም በቃ የላቀ ስሜት ተሰምቶኛል፣ ያን ውድድር በማሸነፌ በጣም ኮርቻለሁ የምትይው ውድድር? ያው ደጋገምኩት እንጂ እኔ ኦርገን ነው ማለት የኦርገን ብዙ ነገር ምክንያት አለው። ቤተሰቦቼ በቪዲዮ ያየኋቸው ሰዓት ነበሩና በማሸነፌ ነው ቤተሰቦቼ ያገኘሁት። ሁሉ ሰው አግኝቶ ማለት አይደለም እና ትልቅ ስሜት ነው የፈጠረብኝ። ሳለቅስ ነበረ ማለት ያለቀስኩበት ምክንያት ልክ እንደማንኛው ህዝብ የተደሰተው ሰዓት የአባት እናቴ ድምጽ ሰምቼም ልቅጥ እነሱ ማይቶ ቢደሰቱ ነበረ እንደማንኛው ህዝብ። እድሉም ለማድረግ ደስታቸው ለማግለጽ እድሉም አላገኙም። እንዳጋጣሚ ሆነ ግን በአሜሪካ ሬዲዮ አሜሪካ እንትን ላይ አሜሪካ ሚዲያ ላይ ቤተሰቦቼ ጋር ድረስ ሄዶ ያው በቪዲዮ ያገናኙኝ ሰዓት ነበርና ለኔ መቼም ማረሳው ትልቅ በመሸነፌ ነው እንጂ ለሁሉም እንደዛ ተደርጎለት ማለት አይደለም። እና በጣም ዛን ጊዜ ባለሳሳት የለተሰንበትም የጉዳፍም ነበሩ እንደዛ እንትን ያሉትና ስታሸንፍ ብዙ ነገር እንዳለ ከኋላው ማትቀድሚያ ፎከስ የምታደርገው ለማሸነፍ ነው። ይሄንን አስባ አይደለም ማለት እኔ አሸንፌ እንደዚህ ይደረግልኛል ብዬ አይደለም ያለኝ የሰራሁበት ስራ ነው። እና ሳሸንፍ ደግሞ ለካ ከኋላው ምን ነገር ምን ይዞ እንደሚመጣ ራሱ ብዙ ታሪክ አለ። ያው ሰንደቅ ዓላማ መያዝ በራሱ አገር ወክሎ መሄድ በጣም ትልቅ ኃላፊነት ነው። የራሱ ሸክም አለው። እሱ ራሱ በውድድሩ ላይ
የራሱ ተጽዕኖ ያለው ይመስለኛል። እኔ በግሌ አንዳንዴ ለምሳሌ በግልሽ ብትሮጪ በቃ ካሸነፍሽ አሸነፍሽ ሊቀር የሚችለው የምትሸለሚው ሽልማት ነው። የሀገር ውድድር ሲሆን ግን ብዙ ነገር ይቀራል። አንደኛ ከጀርባ ህዝብ አለ። ህዝብ ደግሞ የግል ውድድርሽን ብታሸንፊ ኢትዮጵያ የሚል ስም ይዘሽ ስለምትሄጂ ደስ ይለዋል። ግን ደግሞ የብሔራዊ ቡድን ማሊያ ለብሰሽ ደግሞ ስትሮጪ የተለየ ሸክምና የተለየ ኃላፊነት አለው። በሩጫ ወቅት ይሄ እነዚህ አይነት ስሜቶች ራሳቸው ተጽዕኖ የላቸውም? በጣም ትልቅ ተጽዕኖ አለ። አሁን እኔ ውጤት ቢደመሩ ከግል ይልቅ የሀገር ላይ ነው ውጤታማ ያንኩበትና ይህ ሀገር የራሱ በጣም ከባድ ነው ማለት የህዝብ አደራ ነው ተሸክመ የምትሄደው። የግል ነው በቃ እንደተባለው የግል ነው። ካሸነፍክም ደስታ የምትገልጸው ቤት ውስጥ ነው፣ ከተሸነፍክም ሀዘን የምትገልጸው ቤት ውስጥ ነው። የሀገር ግን በህዝብ አደራ ነው ተሸኝተ የምትሄደው። በጣም ጥንቃቄ ያስፈልገዋል እና በብዛት ሯጮቹም አይቶ ከሆነ አገር ላይ ብዙ የመደናገጥ ስሜት አለ፣ የመፍራት ስሜት አለ። ማለት ማደሊያ አምጥተህ ህዝብህን ስታስደስት ያለው ደስታና ያው ተሸንፈ ስትመጣ የሚጎዳ ቅድሚያ አትሌቱ ነው። እንደ ጉዳት ከሆነ አሰልጣኝና አትሌቱ ነው ማለት 2 ወር 3 ወር ቀላል አይደለም። ለአንድ ውድድር ትኩረት አድርገህ ስትሰራ እሱ ስኬቱ ውጤቱ ሲጠፋበት ታዝናለህ። እንደ አትሌትም አንድ ሀገርም አንድ አትሌት ቢያሸንፍም ቅድሚያ ለራሱ ነው፣ ግን ደግሞ ትልቅ ጥቅም አለው ማለት ባንዲራ ይዞ ማውለብለብ ራሱ ሀገር መዝሙር ማዘመር ራሱ ትልቅ ነገር ነውና ይሄንን ቀድመን ስለምናስብ ይመስለኛል ሀገር ላይ ጫና የሚመዛብን። ማጥቀንም የሚታየው አሸንፈ ወርቅ አጥልቅ ያለ የህዝብ ስሜት ማዳመጥ መዝሙርህን ማዘመር ምናምን ይሄ አስበ ስለምትሄድ እንዳስብከው አንዳንዴ ላይሆን ይችላልና የሀገር ሲባል ቀላል አይደለም። ማለት በጣም ነው የምፈራው፣ በጣም ነው የምጠነቀቀው። እርግጥ ሁሉም ስለፈራ ስለተጠነቀቅ አይደለም፣ እግዚአብሔር ስለዳ ነው። እና ያው ትንሽ የሀገር ከባድ ነው፣ ጫና አለው በጣም ቁጭ ብለን እንደምታወራው አይደለም። አረ ጥርጥር የለውም። አሁን ወደ ኦሪገኑ ልመልስሽና እስኪ ከአትሌት ደራርቱ ጋር ስለተገናኘ ነገር ልጠይቅሽ። ያው በወቅቱ ሁኔታው አስቸጋሪ እንደነበር ምንም አንድና ሁለት የለውም። እናንተ ከቤተሰብ የተራራቃችሁበት ነው። እሱ የራሱ ተጽዕኖ አለው። ያን ተጽዕኖ ተቋቁማችሁ ደግሞ የወርቅ ሜዳሊያ አምጥታችኋል። ሩጫው ካለቀ በኋላ የነበረው ስሜት በራሱ የተለየ ነበር። በዛም ወቅት እንደው አትሌት ደራርቱ የእናንተ ስነ ልቦና እንዲገነባ እናንተ ወደ አሸናፊነት እንድትመጡ እንደ እናት ያው በወቅቱ የነበረችው አጠገባችሁ እሷ ስለነበረች ታድርገው የነበረው እንክብካቤ ወይም አቀራረብ ምን ይመስል ነበር? በጣም ለየት ይላል ማለት እኔ እንጃ። አንዳንዴ ምን አለ መሰለ ዛን ጊዜ የሰራችው ስራ ከዚህ በፊት ሩጣ ከምትታወቀው ይልቅ ዛን ጊዜ የሰራችው ነው ክብር ማለት እኔ በጣም ነው የምወዳት፣ በጣም ነው የማደንቃት። ክብር የሚገባት ናት እና ዛን ጊዜ እንደኛ እሷም ልክ እንደኛ ሀገር ተወላጅ ሆና ነው ዛን ጊዜ ሲሰማት የነበረ። ስታለቅስ ነበረ። በሷ ጥረት ነው ደግሞ ወላጆቻችን በቪዲዮ እንድናገኝ ተራሩጣ ሞራላችን እንዳይጎዳ ብዙ ነገር ትታረግ ነበር። መተንም እግዚአብሔር ፈቅዶ መንገድ ሲከፈትም መጀመሪያ በረራ ላይ እንትና አዘጋጅታ ይዛን ሄደች እሷ ናት። ያው ሌሎች ቲምም ቢኖሩ ግን ከቤተሰቡ ጋር እንድንገናኝ ወደ ትግራይ ይዛችን ሄደች እሷ ናት። ያው የቻለችው ሁሉ ነገር ለኛ ለማስደሰት እኛ ሞራላችን እንዲረጋጋ ሰርታለች ከመጠን በላይ። አጠገባችሁ የነበረችው አዎ በጣም እሷም ስለነበረች ነው። ከመጣችውም በኋላ የነበረው አቀባበል የሚገርም ነበር ከዛ በፊት ከነበረው አቀባበሎች። አዎ ማለት ያው ይሄንን ስልህ ግን እኔ ማረሳቸው ስፔሻሊ እኔ አሰልጣኝ ሲል ይከብደኛል። አሰልጣኞች ለኔ እንደ ወላጅ በዛን ሰዓት ለዛው እንዳንፈራ ከቤት መጥቶ እየወሰደ ጧትና ማታ እያሰራ ቲም ላይ የሆነ ነገር እንዳይሰማን ማንም ሰው እንደዛ አይነት ወሬ እንዳያወራ ትልቅ ነገር ኃላፊነት የወሰደ ደግሞ ያው እኔ ማሸነፌ ሳይሆን በስተጀርባዬ ሁሌ አሰልጣኝ ስለማይጠራ ነው እንጂ ያው አትሌት ሲሮጥ ሰው ባንድ እጁ አንጨባጨበ በሁለት እጅ ነውና እኛ ደግሞ ያው በራሳችን ችሎታ ሳይሆን ያሰልጣኝ ልፋት ተጨምሮበት ነው
እና አሰልጣኞቼ እነ ሀጂ አድሎ ኮች ሞጎስ ታዬ እነዚህ ለኔ ትልቅ በአሰልጣኝነት ብቻ ሳይሆን እንደ ልጅ አልቆ ነበር እዚህ ውጤት እስካሁን ድረስ ከኔ ጋር ያልተለዩ እነሱ ናቸው ከወላጆች ጨምሮ ማለት ነው።